ፈልግም እንደ ወንድ ልጅ እናንተን ማስተዳደር አይችልም። የትዳርን ኃላፊነት መውሰድ አይችልም። እራሳችሁ ህይወት ሳይረፍደባችሁ ኑሩ አለ ኑሩ አለ። ወንድ ልጅ እንደዚህ ሲል አንቺ ምንድን ነው የምትይ? ምንድን ነው የምትይ? እንደ ሴት ልጅ ትክክል እኮ ነው። አሁን አንቺ ማብራራ ስትሰጪ አሁን እኛ ቪዲዮ አይተን አሁን እንተነትናለን አይደለም? እኛ ቁጭ ብለን በስነ ስርዓት እነሱ የሚሰሩትን እነሱ እዛ ጋር የሚሰሩት ነገር ካላወቁት ቁጭ ብሎ ያወራና ቆሞ ያወራና ቁጭ ብሎ በስነ ስርዓት ያዳመጠ የሚያወራ ሰው እኛ አሁን እታች ቁጭ ብሎ የሚያዳምጡን ኮመንት ላይ በስነ ስርዓት ይሰማሉ። ገብቶሻል አይደለም? እነሱ ቁጭ ብሎ ያዳመጠው በስነ ስርዓት ያገናዝባል። ይሄ ትዳሩ ላይ ምን ይሆናል የሚል በስነ ስርዓት እንኳን ችሎታ የላቸውም እኮ ሁሉም ማለት ነው። አሁን ዩቱበሮች በብዛት ማለት ጥያቄ ስትጠይቂያቸው የጠየሽውን ጥያቄ ትቶ አሁን አብርሽ ደህና ኢንተርቪው ሲደረግ ራሱ በደህና ኢንተርቪው እንትኑ ላይ ማለት ነው ጣፋጭ ናት አላለም? ጣፋጭ ናት ፍሬ ከአንተ ሲመጣ ከሐዋሳ ነው ከየት መጥቶ ጥያቄ ስጠ ከዛ በቃ አለ አይደለም አላሙዲ ራሱ መነጽር አድርጎ ማለት ነው። ሰውዬው እንደዚህ ነው የሚሉ ያኛ ራሱ ፈርቷል። እንደዚህ በመነጽር ወደ ታች ጥያቄ መጠየቅ ራሱ ፈርቶ እንትን ይላል። ፍሬ በጣም ችሎታ አለ። ጌታን የሚያብራሩ ሰዎች ማለት ነው ቁጭ ብሎ ቪዲዮ የሚያብራሩ ሰዎች ፍሬ ብቻ አይደለም፣ በጣም ችሎታ ያላቸው ሰዎች ነው። አገናዝቦ ዳኒ ነው ደስ የሚለኝ ቁጭ ብሎ የሚያብራራ ሰው ከዩቱበር አንቺ ደስ ይልሻል አይደለም? ከእነሱ እዛ ጋር የሚጨማላለቁት ደህና እንትን አሁን እኔ እነሱ ማብራራ እኔ እነ ዳኔን ነው የሚያለው ማብራራ የሚሰጡት ነው የሚያያቸው እንጂ እኔ እነዛን ምን ያስተምረኛል እጅ የሚያየው እነሱ ማብራራ ሲሰጡ እነሱ ናቸው እነሱ ችሎታ ይሄ በቃ ማጫው መጣላት ብቻ ነው። ግን ችሎታቸው አሁን አንቺ ስለ ትዳር አብራሪ ብለሽ ብትጠይቂ ማንም አይመልስም። ስለማይችሉ ያኛው መስማት ስለሌላቸው ስለ ትዳር አሁን ማብራሪያ ብትሰጡ ጥያቄ ብትጠይቂ አይመልሱም። አይቻለሁ እኔ እኮ ቁጭ ብዬ በስነ ስርዓት ፍሬ ላይ ኤዲት አድርጎ ነው እንደዚህ ያደረገ ምናምን ብዬ ፍሬን ሳይው ትክክለኛ ቪዲዮ ነው። ሲጠይቀው የጠየቀውን ትቶ ሌላ ነገር እየመለሰ ነው፣ ሌላ ነገር እያወራ ነው። ከዛ ላይ መነጽር በቃ አለ አይደለም እንደ ማለት ነው እንደ በቃ ባለስልጣን አላሙዲ ራሱ እንደዚህ አላሙዲ እኮ ውፍረቱ ነው እንትኑ ወንበር ላይ እንትን ያደረገው እና በቃ እንደዛው መነጽር አድርጎ እንደዚህ እያየው ነበር። ሰው ይኸውላችሁ አንዳንድ ጊዜ ዝድ አንድ ቀን እኔ ተይ ብዬው ነው ብሩኬ ሲያወራ ለምን መነጽር አድርጎ አወራ ብላ በጣም ነበር የተናደደች የሆነ ልጅ ማለት ነው። ሰው የሚኮራ በማንነቱ ብዙ ጊዜ ማለት ነው። ከአረብ ሀገርም እዚህ ከዚህ ስንገባ እንትን አለ የሆነ ቦርሳ ልቅ ያደርጉና ከዛ ጫማው ቃጭ ይሄ መነጽር ትልቁ ጥቁሩ መነጽር አለ አይደለም ባራችሁ ላይ ያደርጋሉ። ያ ትላልቆች ሰዎች ከጎረቤት አብሮ ያሳደጉ ጎረቤት እንደዚህ እኔ እኮ እንደዚህ ነኝ እንደዛ እንደ ትልቅ ነገር ራሳቸውን ከፍታቸውን ወደ ትልቅ ነገር ነው የሚቆጥሩ ሰዎች ማለት ነው። እንደዛ ነው አይደለም። ማንነታችሁ ሰውን ስለናቃችሁ እኔ ከዛ በላይ ነኝ ስላላችሁ ዛሬ ጂንስ ወይም ደግሞ የሆነ መነጽር ተመችቶናል ወይ ማንኛውም ሰው ማንነቱ ሰውን ባከበረ ነው የሰው ማንነት። እኔ በዚህ ነው ማምነው። ሰውን ባከበርሽው ነው እንጂ ስለለበሽው ስለተረማመሽው ሰው ላይ ስለተቀብራርነት ማለት ሰውን ማክበር ነው። ብታንቀባርሪ ትልቅም ሰውን በክብር ሰላምታ ስትይ ሰውን በክብር አክብረሽው መንገድ ላይ ቢመጣብሽም የሆነ አንቺ አሁን የሆነ ቦታ ወይም ሰው ልትጠብቂ በእኛ ሀገር አሁን በጣም ነው ሴት ልጅ ሆቴል ሴት ልጅ ሆቴል አትችልም፣ ሻይ ቤት አትገባም። እና በጣም ነውር ነው። እንኳን እንደዚህ ከወንድ ጋራ ታይቶ እንደዚህ ከወንድ ምናምን አንቺ ወንድ እንደዚህ ሲታይ መቤት ወንድ እንደዚህ ከወንድ ጋራ ቆመሽ ሲተው በቃ እንትን አይደለሽም፣ የቤተሰብ አካል ወይም የጎረቤት አካል አይደለሽም። አንቺ ሌላ ዜጋ ነው የሚቆጥሩሽ። ነውር ነው በእኛ ማለት ነው። እና የሰው ማንነት መጀመሪያ ሰውን ማክበር ነው። ሰውን አክብረሽው የሆነ ጥላ ላይ ሆነሽ ሰው ልትጠብቂ ትችላለሽ። የሆነ አሁን ደግሞ ተሻሽሏል
በየጊዜው ወይም ሻይ እየጠጣሽ ልጄ እስቲ እዚህ ጋር ሊቀመጥ አንድ ሰው እስቲ እዚህ ጋር ሊሆን እንደ ብሎ ሰዎች ብዙ ጊዜ ያጋጥማል። እንደዚህ ነው ኧረ ምናምን ብለን እንንቃለን። ሰው ንቀት ሰው ይኸውላቸው እግዚአብሔር ያንን ሰው ንጹህ ልብ ነው ያለው። ሰው ማክበር ማለት በጣም ትልቅነት ነው። ምንም ነገር ይኑርሽ፣ ሀብት ይኑርሽ፣ መልክ ይኑርሽ፣ ምንም ነገር ይኑርሽ፣ ከዛ ሰው በላይ ይሁን። አንቺ በብር ነው እንጂ ከማንነት ችሎታ ሰው አክብረት ፈጣሪ የሰጠውን ብር ከዛ ሰው በላይ ሊኖርሽ ይችላል። ግን ማንነቱ ከዛ ሰው አይደለም፣ ከዛ በታች ማለት ነው። ስለ ትዳር ደግሞ ማወቅ አለበት ሰው። አግብተሽም አላገባሽም ስለ ትዳር ማወቅ አለብሽ አንቺ። ዛሬ አሁን አይ እኔ አላገባም ምን አገባኝ ማለት ሳይሆን ስለ ትዳር ማወቅ አለብሽ፣ ስለ ህይወት ማወቅ አለብሽ። ትዳር ማግባት ብቻ ትዳር ማጥናት አለብሽ አንቺ። ህይወትሽን እንዴት ትላንትና ተጫውተን ያለፍነው እቃ ጨዋታ አንድ 3 ቀን ተጫውተናል። ማርያምን ትውስታ እንግዲህ አሁን እኔ ይቻለሁ ከብት ስንጠብቅ ምን እናድርግ መሰላችሁ? ዱካን እንላለን ትላልቅ ወይም ፎጣ ወይም ጋቢ ምናምን ወስደን ከብት ስንጠብቅ እንደዚህ ተሰብስበን እንንጫጫለን። እስቲ እንደና አብርሽ ቃቃ ጨዋታ የተጫወታችሁ ሰዎች አላችሁ? አይ እኔ እሷን ነው የማገባ፣ አይ እሱን ነው የማገባ ብለን ተጫውተን ያለፍነው ቃቃ ጨዋታ ነው ይሄ ማለት ነው። ግን ትዳርን መያዝ ትዳርን ከያዛችሁ ስለ ትዳር ማንም ሰው ማወቅ አለበት። ስለ ትዳር ማጥናት አለበት። ህይወቱን እንደነገ ምን ማድረግ እንዳለበት። ስለዚህ አንቺ ባልሽንም አክብረሽ ከባልሽ ጋር መኖር አትችይም። ክብር ከሌለሽ ሰውን ክብር ሲኖርሽ እኮ ሰውን ስታከብሪ ነው። አሁን ለሴት ልጅ ክብር የላችሁም እንደዚህ ምናምን ብለን እኛ እንሳደባለን አይደለም። ያ ሰው ክብር ሲኖረው ብቻ ነው ለሴት ልጅ ሚዲያ ላይም ሆነ ብዙ ሰዎች አሁን አንገታቸው ላይ መስቀል አስሮ አንገታቸው ላይ የሆነ በቃ አለ አይደለም ነጠላ ለብሶ ቤተክርስቲያን ሰው መስሎ ብዙ ነገር ያደርጋል። ያ ነገር እሱ ሳይሆን ትልቁ ነገር መስቀል ስላሰርሽው ሌላ መጥፎ አስቀያፊ ነገራቶችን ይሰራሉ። ስለዚህ መጀመሪያ የሰው ልጅ ማክበር መልመድ አለበት። ለሰው ልጅ በቃ እንትን ቦታ ያለውን ለራስ ቦታ እንዳለ ለሰው ልጅም ደግሞ ቦታ ለራሴ በላይ እኔ ለማንም ቦታ አልሰጥም ከራሴ በላይ ግን እንደ ራስሽ አይተሽ ደግሞ ቦታ መስጠት አለበት። ይሄ የራሴ ባህሪ ነው። ሌላ ሰዎች ደግሞ ግን ሌላ ነገር ልትሉ ትችላላችሁ። እኔ ግን ቅድመ ለሰው ልጅ ክብር መስጠት ነው። ገንዘብ ሄጂ ነው መጪ ነው። ሰው ሀገር ላይ ኑረን የምንኖርበት ህይወት እነሱ የሚኖሩና እኛ የምንኖር ይሄ ያዝበት ነው። እኔ ደልቶኝ ነው የምኖረው፣ እኔ እንደዚህ ሆኜ ነው የምኖረው ማለት ያ ዝበት ነው። አይሰራም። ለምን ሲመጡ እኮ ለምሳሌ ሀገራችን ላይ ዘመድ ሲመጣ የጎረቤት ልጅም ስትሆን ምንም ስትሆኚ አቅፎሽ ስሞሽ ነው አይጠየፍሽም። እዚህ ግን የፈለገሽው ቢወድዱሽም የፈለግሽው ቢወድሽ ምግብ አብረን እንብላ ራሱ ቢታያቸው ወዳቸው በስነ ስርዓት አይቀበልም። ግን ለአንድ ጊዜ ሊሆን በቃ ወይም ልጆቻቸውን ለማስደሰት ወይም ደግሞ ልክ እኔ እናታቸውን ማስደስተው እንደዛ። ግን አንዱ ሲወድሽ አንዱ አይወድሽም። ተጸይፈሽ እዚህ ጋር የምንሰራውን ነገር ግን ለሀገሬ ሰው ላይ እመኮራባችሁ ነው እንጂ እነሱ ላይ ኩርት የምልበት አይደለም። እነሳቸውን እጃቸውን ይዤ የምኮራባቸው የሚያከብሩን። አንዳንዴ እኮ አበሻ ክብር አይወድም። ለምን እንደሆነ አላውቅም። የምናከብረው የሚያከብሩንን ሰዎች ዝቅ ብለን ስናከብረው የማያከብርን ሰው ደግሞ እናከብራለን። ማንከበር ቦታ ብዙ ጊዜ እንገኛለን ማለት ነው። ማንከበርበት ግን የሚያከብሩን ቦታ ላይ መገኘት አንፈልግም። ማንከበርበት ቦታ ግን ብዙ ጊዜ እንቆማለን ማለት ነው። ስለዚህ የምትከበሩበት ለምን ይኸውላችሁ፣ አንድ ህፃን ልጅ እናንተን ካከበረች ለምን የፈለገችው ቆሻሻ ምን እቅፍ አድርጓትና ሳሟን እቅፍ አድርጓትና ለምን ስትመጣ ወይም የሆነ ነገር የሚያሳዝን ነገር ልትል ትችላለች። እናቶችም እንደዛ ናቸው። ኬት መጣ ምናምን ብሎ የሚገፈትሩ ሰዎች አላቸው። ስለዚህ ጥንቃቄ እናደርግ። መጀመሪያ ለሰው ልጅ ክብር መኖር ነው። ይሄ ሚዲያ በሚዲያ መተማመን ጥሩ አይደለም። የዛሬ
8 ዓመት የዛሬ 25 ዓመት ስልክ የለም ምን የለም። ቴክኖሎጂ ደግሞ የሚያመጣ ነገር አናውቅም። በእንትን አትተማመኑ፣ በሚዲያ አትተማመኑ። በሚዲያ ገቢ ዜሮ ነው። እና የራሳቸውን ህይወት ምን ታመጣለች? እንደዛ ነው የምለው እና ጨርሻለሁ። አውሩ፣ ተጫወቱ። ምንታየ ነስቲ ግቢ እንዴት ዋላችሁ? እንዴት አረፈዳችሁ? እኔ እኮ ወሬ ታቋርጣላችሁ ብዬ ነው አቋራሽ ብላችሁ ደግሞ እንዳከሱ ብዬ። ዘዴዬ እንዴት ነሽ? ጠሩ አልነገረኝ መለሰልህ። ውስዬ ሰላም ናችሁ? ሰላማችሁ ምንታ እንዴት ነሽ? ሰላም ነላት ነው ነው ሰው ጋናት ሙይት አድርጓት ሰው ጋናት ወረደ ሰው ጋናት አለ። ማን የወረደው? እንዴት ናችሁ? ባላው ሲዬ ሚሚሾ ዛርሲ ሌላ ዜድ ወታደሯ ይክሙዬ ነውዬ ከታች ያላችሁት ኖብሲ ሁላችሁም እንዴት ናችሁ? ሰላም ናችሁ? ሰላም የኔ ውድ እንዴት ነሽ? ሰላም ነሽ ወይ? እንዴት ነሽ? ኖብሲዬ እንዴት ናችሁ? ታዩት ቆይቷል። በቴና አይቻለሁ፣ ወታደሯን አግኝቻለሁ። አለን የኔ ነውና ሁሴን ሚሚ ነው ያላገኘሁት። ሌላ እኔ ትልቁ ቤት አሁን ገና ተገናኘን እኮ ትልቁ ቤት መጣሁኝ እኮ ትልቁ ቤት ስትይኝ እኮ መጣሁ። ለማንኛውም ሚሚ ያለች እንዴ? ሰላም ነሽ ወይ? ሰላም ኦፕሲዬ እንዴት ነሽ? ደህና ነሽ ወይ? ኦፕሲ ድምፅሽ ደግሞ ርቋል። አንቺ ቆይቷል ካየሽ አንቺን ድምፅ ከሰማሁ። ሌሎቹን እኮ ሌላ ቤት አገኛቸዋለሁ። ዜድን አገኛለሁ፣ ሂክሙ ላይላ አገኛለሁ። ሰላም ነሽ? ሰላም ነኝ። ስራ ሁሉ መልካም ነው። አዲስ አበባ እንዴት ነው? መልካም አሁን በቃ ዝናቡም ትንሽ ቀዝቀዝ ብሎ ነው። አሪፍ ነው አልሐምዱሊላህ፣ ከእናንተ መጥፋት በስተቀር ይሻላል። ፈታ በሉ። ሙቀት እንዴት ይዟቸዋል? ሙቀት ታይ አሁን ዛሬ እኔ ጋር ዳመና ነው፣ ሌሎቹ ጋር አላውቅም። ትንሽ ተመስገን። እነ ረቡ የት ነው? ይክሙ ሌላ ምንድን ነው ሚዩት የያዛችሁት? የላችሁ አለች አንቺ አጠገብ ከና ይክማ ታችላለች እኮ ሚዩት አድርጓል። ይክሙ ነውዬ ሌላ ይሆን ድምጿን ሰምቻለሁ። እየተኙ ነው። ትላንትና ሳይተኙ ነው ያደሩት። ላይፍ ገብተው ማሻላ ኦፕሲሊ ጨረቃ ፋሚሊ ክብር፣ ቢግ ሪስፔክት ለሁላችሁም። ከታፕታፕ ጀምሮ እስከ ጊፍት የሰጣችሁ በሙሉ ክብር ይገባቸዋል። ይኸው አክብሬ ያለው ብድግ ብዬ በጣም ያስደሰታችሁን እውነት አኮራችሁን፣ እንኮራባቸዋለን። ሁሉም ጨረቃ ፋሚሊ እውነት በጣም ነው ደስ ያለን። እኔ የተቀረጸውን ስለሆነ የማየው ማታ ላይ ስለማልገባ በጣም ነው የኮራውባችሁ። ኦፕሲዬ ራሱ ቀላል አበባ ስታቀቢ ነበር እንደያየው ነበር የተቀረጸው። እና ሁላችሁም ክበሩ። ጊፍተሮች በተለይ ብስሚላይ በወጣ ይተካ እጥፍ ይተካላችሁ። እውነት ማብራቴ እና ጨረቃም ነበሩ እዛ። እኔ የሆነ ነገር ጀምሬ እንትን ማድረግ አልችልም። እርዳታ ጀምሬ ያለውና እርዳታ እኔ ጋር ነው ያለኝ። እንደው ከታብታብ ጀምሮ የተሳተፈ በሙሉ እንዳለ ቢግ ሪስፔክት ይግላል። እውነት በጣም ክብር ይገባቸዋል። ጊፍተሮቹማ እንዴት እንደሚያኮሩን አቤት ወላሂ ዱብ ሲል እንዴት እንደምንኮራ በጣም ድምፁ ራሱ እንዴት እንደሚያኮራ በጣም እውነት በጣም ብዙ ናቸው የነበሩትና ስማቸውን አላስኩም እንጂ በጣም ደስ የሚል ነበረ። ክባሩልን እንግዲህ ወጣት ነው የምንለው አይደል? እኔ ሙንታዬ እኔ አጠገባቸው ሆኜ እቅፍ አድርጌ እንደው